سلام بطاقة كبرات متقاتلتي نابوك مسكو عبد الحمد تقوم نجانا لا حدش انت خنقوم لايك سبسكرايب بقوا جمرو لمون كم تلمود حدش انت كسات حبرتنا واخم ممكن بلنا سلام تروحوا ከሰሞኑ የተሰሙ ዜናዎችና መሬት ላይ ያሉ ኡነታዎችም ይህንኑ ያስረግጣሉ። የታሪክ ሰነዶችን ለገለጠ መሃል ሸዋን ለመቆጣጠር ቃታው ምንጊዜም ምዕራብ ላይ ሲሳብ ነው የቆየው። ህወሓት የ2013 ጦርነትን በወልቃይት ቅራቅር ላይ ነበር የጀመረው። የሻቢያ የህወሓትም ደርግ ላይ የነበራቸው ድል የተሰላው እዚህ አካባቢ ነው። ንጉሱ ከ5 ዓመት ስደት በኋላ አዲስ አበባ የገቡትም በዚሁ በር ነበር። ጠቅላይ ሚኒስትር አብይ ስልጣን የሰነበቱትም የ2013 ጦርነት ወቅት ላይ ህወሓት ደብረ ብርሃን ደርሶ አዲስ አበባ ከመድፍ ቀለበት ውስጥ ጥቂት ርቃ በነበረበት ሰዓት ይህንን በር ጠርቅመው በመዝጋታቸውም ጭምር ነው። አሁን መከላከያው ወደ ምዕራብ ግንባር ግዙፍ ጦር መሳሪያዎቹን አስጠግቷል። በኦምና ሀጁር አቅጣጫ ሻቢያ መከላከያም መካናይዝድ ጦራቸውን አስፈረዋል። የኢትዮጵያ መከላከያ ኃይል ከሻቢያ ደብረጽዮን ከሚመሩት ህወሓትና ከሱዳን አልቡርሃን ጥምረት ራሱን ለመከላከል ግዙፍ የሆነውን ጦሩን ወደ አካባቢው እንዲያቀናም አድርጓል። ከዚህ ባሻገር ጠቅላይ ሚኒስትር አብይ አህመድ በሐምዳን ደጋሎ ጦር ከባድ ጥቃት እየደረሰባቸው ያሉትን አልቡርሃንን አልፋሽጋን ከታጣቂዎች እንቅስቃሴ ነፃ እንዲያደርጉላቸው ቢጠይቁም አልቡርሃን አሻፈረኝ ብሏል። ከዚያ ይልቅ እንደውም አልፋሽጋን ለህወሓትና ለኤርትራ ወታደራዊ ኃይሎች መንቀሳቀሻነት ለመፍቀድ መስማማታቸውን የተነገረው አልማሻድ አልሱዳን የተሰኘው የሱዳን ጋዜጣም በአረብኛ ባሰራጨው ዘገባ ጠቅላይ ሚኒስትር አብይ አህመድ ለሱዳን ወታደራዊ መሪ ጀነራል አብዱል ፈታህ አልቡርሃን የኤርትራ ወይም የትግራይ ኃይሎች ምናልባትም አዲስ ግጭት የሚፈጥሩ ከሆነ አልፋሽጌ የተሰኘውን የድንበር አካባቢ የጦር ሰፈር ሆኖ እንዳያገለግላቸው የካርቱም መንግስት ዋስትና እንዲሰጣቸው ቢጠይቁም ኤርትራ ባለውለታዬ ናት አልፋሽጋን ትንቀሳቀስበታለችም ብለዋል። እርግጥ አልቡርሃን ከኢትዮጵያ ሉዓላዊ ግዛቶችን በነጠቁ ጊዜ ለከባድ መሳሪያዎች ማዛወሪያ እንዲጠቅማቸው በማሰብ ግዙፍ ድልድይ ቀዳሚ ስራቸው አድርገውት ነበር። አሁን ያ አልበቃ ብሏቸው የሻቢያና የህወሓት ጦር በአካባቢው ላይ እንዲንቀሳቀስ እርሳቸው የእንቅስቃሴ ዋና ተዋናይ ለመሆንም በክተዋል። ኤርትራ ኤስ-125 የተባለ የአየር መከላከያና ሚሳኤሎችን በአሰብ ብትተክልም ኤሊት ፎርስ ወይም ትልቅ ወታደራዊ አቅምና አመራሩ በምዕራብ ግንባር ተሰልፏል። የትግራይ ጊዜ አስተዳደር ትጥቅ አልፈታም ሲል በይፋም አውጇል። ፊልድ ማርሻል ብርሃኑ ጁላ ደግሞ ህወሓት በገባችሁት ቃል መሰረት ትጥቃችሁን አልፈታችሁም፣ እንደውም አየር መከላከያ ጭምር ታጥቃችኋል ሲሉ ይፋ አድርገዋል። ራሳቸውን እንዴት በከባድ መሳሪያ እንዳደራጃችሁ እናውቃለን፣ ትጥቃችሁን ፍቱ ሲሉም አሳስበዋል። እዚህ ጋር ደግሞ ሌላ ትኩሳት እንዲል ከያኒው የትግራይ ኮሚኒኬሽን ቢሮ የአማራ ክልል ከወልቃይትና ከሰቲት ሁመራ አካባቢዎች ውጣ ብሎታል። እኚህ መጋጋሎችና ትኩሳቶች ወዴት ያመራሉ? ከሰሜን ምስራቅ ወይም ከአሰብ አቅጣጫ ይልቅ የግጭት ጡዘቱ ወደ ምዕራብ አቅጣጫ ለምን ሄደ የሚለውን ቬነስ ትንታኔ እንደሚከተለው ተመልክተዋለች። የሰው ልጅ ኩላሊት ተቸብችቦበታል፣ ይቸበቸበበታልም። ሜዲትራኒያን ተሻግረው አውሮፓ ለመዝለቅ ሁነኛ በር ነው። ከመተማ ሱዳን፣ ሊቢያ በማልታ አድርጎ የአውሮፓን ብርቱስ ለመዝለቅም ቀላሉ መንገድ ይደረጋል። የአውሮፓ የኑባር ስታብሊሽመንት ፖለቲካ የቀየረው ስደት አንዱ መተላለፊያው ወልቃይት ነው። አይበለውና ኢትዮጵያ በጦርነት ብትናጥ የአውሮፓ የስደተኛ ሱናሚ የመጥለቅለቂያ ደጃፍም ነው። የበሬ ግንባር በምታክለው መተማ ከተማ ሚሊዮን ዶላር ከአገሪቱ የባንክ ስርዓት ውጪ ስደት ይወጣል። የህወሓት ጀነራሎች ከሱዳን አቻዎቻቸው ጋር ከሰሊጥ የሚገኝ ፍራንክ የሚያገላብጡትም እዚሁ ቦታ ነው። ቦታው በዘመናዊ ቴክኖሎጂ ከተሰራበት ከግብርና ቢሊዮን ዶላር ይታፈስበታል። ስፍራው የአፍሪካ ቀንድን ጂኦፖለቲካ በመወሰኑ ረገድ የሚተካከለው የለም። የሶስት ሀገራት መገኛ ነው። የከርሰ ምድር ውሃ በሽ ነው። ከሰሜን ከፍተኛ ተራሮች የሚፈልቁ ወንዞች የሚንሸራሸሩትም በዚሁ ቀጠና ነው። ወልቃይት ማለት ህወሓትን ከሱዳን ጀነራሎች ጋር ያፋቀረች ኤርትራ ባይነቁራኛ
የምትጠብቀው 4 ኪሎ ከሚኒሊክ ቤተ መንግስታቸው የሚጠብቀው አውሮፓ በስጋትም በተስፋም የሚጠብቁት አረቦች የዳቦ ቅርጫት የሚሉት አሜሪካኖች የቀጠናው የኃይል ሚዛን መወሰኛ ብለው በጥንቃቄ የሚወስድ ስፍራ ነው ወልቃይት። ህወሓት በ2013 በነበረው ጦርነት ወልቃይትን ለመቆጣጠር የምዕራቡን ድንበር ለማስከፈት ያደረገው ጥረት ለተመለከተም አካል ስፍራው የኃይል ሚዛንን ለመወሰን ያለው ሚና ይረዳል። ነገሩን ግልጽ ለማድረግ ያክል የያኔውን ጦርነት በጨረፍታ እንቃኘው። ተንታኞች እርግጥ ደብረ ሲና ድረስ የዘለቀው ህወሓት በለስ ቀንቶት አዲስ አበባን ቢቆጣጠር እንኳን ውጊያው ይቀጥል ነበር ይላሉ። በሌላ ቋንቋ ውጊያው አይቋጭም ሲሉ የቦታውን አስፈላጊነት ይገልጻሉ። ለህወሓት እውነተኛ ድል ወልቃይትን ሲቆጣጠር ብቻ ነበር። ለ17 ዓመታት የትጥቅ ትግል ደደቢት በረሃ የከተመው ኃይል በ15 ዓመታት ውስጥ ይህ ነው የሚባል ከተማም መሬትም አልተቆጣጠረም ነበር። ደርግ አንቱ የተባሉትን ጀነራሎች ሲገድልና ለእርዳታ የኢትዮ ሱዳንን ኮሪደር ሲከፍት ጫወታው ማለቁ ተነገረ። ከዚያ በኋላ 15 ዓመታትን በበረሃ የቆየ ቡድን ጉዞ ከኤሊነት ወደ ጥንቸል ተቀየረ። ህወሓት ከጥቅምት 24 ጥቃት በኋላ በቀጥታ ያመራው በምዕራብ በኩል ከሱዳን ድንበር ጋር የሚያገናኘውን መስመር ማስከፈትም ነበር። ህወሓት ለደብረ ብርሃን ጥቂት ፈሪ ሆኖ ይቁም እንጂ የወሎን ግንባር ቁልፍ የጦርነት እቅዱ እንዳልሆነ ተደጋግሞም ታይቷል። የወሎ ግንባር መጣንላችሁ በሚለው ፕሮፓጋንዳ የመሃል ሀገሩን ህዝብ ለማስጨነቅ ካልሆነ በቀር የሚሊተሪ ዋጋው እዚህ ግባ የሚባል አልነበረም። የወቅቱ የህወሓት የሚሊተሪ እቅድ ኦዲት ሲደረግም ግቡ ወልቃይት ሆኖ ይገኛል። አንድ የቡድኑ ቀዳሚ እቅድ በወልቃይት በኩል አድርጎ የሱዳን ድንበርን በማስከፈት ጦር መሳሪያና በግብፅና ሱዳን የሰለጠነውን ሳምሬ የሚባለውን በማይካድራ ጭፍጨፋ አካሂዷል ተብሎ በመብት ተሟጋቾች የሚከሰሰውን ቡድን ማግኘትም ነበር። የቡድን ከ30 ሺህ በላይ የሰው ኃይልን የያዘ ሲሆን ግብፅና ሱዳን በወታደራዊ ስልጠናና የጦር መሳሪያ ድጋፍ አድርገውለታል። ሁለቱ ኃይሎች በአንድ ላይ በመሰብሰብ ኃይል የማጠናከርና ኮሪደሩን የማጠናከር ስትራቴጂም ነበረ። ይህ ሲከሽፍና አልሳካ ሲል ሁለተኛው ዕቅድ በማይጸብሪ ግንባር አርማጮን ቆርጦ ከቅማን ጽንፈኛ ጋር በመገናኘት የሱዳንን ድንበር የመቆጣጠር ዕቅድን አመጡ። ይህም ዕቅድ ምዕራብን በመቆጣጠር ጦርነቱን ወልቃይት ላይ መቋጨት ህልም ነው። በዚህ ዕቅድ ህወሓት የህዝብ ማዕበል የጦርነት ስትራቴጂን ተጠቅሟል። ሰፊ ቁጥር ያለው ኃይልም ያለቀበት በዚህ የጦርነት ግንባር ነው። እጅግ አሳዛኙ ህፃናትን ጭምር የጥይት ማብረጃ በማድረግ ነፍሰ ጡር ሴቶችና ዘውንቶች ጭምር እንዲሳተፉ የተደረገበት ይህ ጦርነት ንጹሃንን ላሰቃቂና ልብን በሚያደማ መልኩም መጠናቀቁ ይታወሳል። በሁለቱ ወገን ብዙ ጎበዛዝት ያለቁበት የኢትዮጵያን ጥቁር ታሪክ ሆኖ የሚወሳ ስፍራ ነው። ይህ አልሳካና አልሆን ሲል ሶስተኛ ዕቅድ የነበረው አላማጣ፣ ቆቦ፣ በጋሸና ጋይንት አድርጎ ባህር ዳርና ጎንደርን በመቆጣጠር ወደ ሱዳን ድንበር ማቅናትም ወልቃይትን መቆጣጠር ነበር። ይህ በወታደራዊ ቋንቋና ስትራቴጂ የማይታሰብና የማይሆን ቢመስልም የወልቃይት ጥያቄ የህልውና ነው ያለው ህወሓት ግን አድርጎታል። የጦር ሰዎች እቅዱን የእብደትና አክሳሪ በማለት ቢያጣጡሉትም ህወሓት ግን በአግባቡ ውጥኑን በመጠቀም ጋይንት ደርሶ ደብረታቦርን በመድፍ ቀለበት ውስጥ አስገብቶም ነበረ። በወቅቱ ሆስፒታል ላይ ጭምር መድፍ በመተኮስ መጠነ ሰፊ የሆነ ጥቃት በንጹሃን ላይ ያካሂዷል። ህወሓት ወልቃይትን ከተቆጣጠረ ቀጠናውንም ዳግም የሚቆጣጠርበትን እድል አገኘ ማለት ነው ሲሉ ተንታኞች ይናገራሉ። አሁን በአካባቢው የሚታዩ ጉዳዮች ካይሮ፣ ካርቱምና መቀሌ የጋራ ሰነድ በማዘጋጀት ግብፅ ከሱዳን ጋር የጀመረችውን ወታደራዊ ልምምድ ህወሓትን በመቀላቀል ያጠናክሩታል ይላሉ። ህወሓት ወልቃይትን ከተቆጣጠረ ይላሉ ታዛቢዎች አሁን በአነስተኛ መጠን የጀመሩትን ስልጠና ይፋ ያደርጉታል። ከዚህ ባለፈ የአባይ ውሃ ታሪካዊ ብቸኛ የጥቅም መብት አለኝ የምትለው ግብፅ ባልፋሽጋ የጦር ሰፈር እንድታገኝ ጥምረቱ ያመቻችላታል። ከአባይ ፖለቲካ ጋር ተይዞ ግብጾች ቀጠናው እንዳይረጋጋ ውስብስብ ፖለቲካ እንዲሰሩ ይፈቅድላቸዋልም። እናም ይላሉ ተንታኞች የጠቅላይ ሚኒስትሩ ስጋት ከዚህ መነጨ ነው። በመሆኑም ቀጠናውን የተቆጣጠረ አካል 4 ኪሎን ይቆጣጠራል። በምዕራብ ግንባር ኃይል ያጣ አካል ታሪክ እንደሚነግረን የሀገሪቱን መናገሻም ያጣል። እናም በወልቃይት የሚደረገው ሽኩቻ አዲስ አበባን ለመቆጣጠርና አሊያም ለመጠበቅ ብሎም የቀጠናው ኃያል ለመሆን የሚደረግ ግብግብ ነው። ለዚያ ነው ሁሉም የጦር ኃይሎች ወደ ምዕራብ ግንባር ጉዞ እያደረጉ ያሉት።